فكيف إذا جئنا من كل أمة بشهيد يا ጊዜ እንዴት ነው የሚሆነው ሁሉንም ኡመት ለምስክርነት ባመጣን ጊዜ وجئنا بك على هؤلاء شهيدا አንተንም በእነዛ ላይ መስካሪ አድርገን ያመጣን ጊዜ የዛን ጊዜ ነገሩ እንዴት ነው የሚሆነው ሲል የቂያማ ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም አሳስቧቸው የዛኔ ሐስቡክ ይበቃል አቁም አሉት ነብዩ ማልቀስ ጀመሩ ቁርአንን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውም ሲቀሩ ሰውም ሲቀራ ምን ያደርጉ ነበር ተደቡር ያደርጉት ነበር ለዚህ ነው ቁርአንን በተደቡር ስንቀራው ቁርአንን ስናነበው ማዕናው ሲገባን والله ሱስ ነው የሚሆንብህ ብዙ ሱስ አለ አይደል የተወደደ ሱስ አለ ቁርአን እስቲ ማዕናውን እንወቀው በአላህ ሁሌ እንደ ምሳሌ ምናገራታላ ከውጭ ሀገር ደብዳቤ ተልኮልህ ያ ደብዳቤ በማታውቀው ቋንቋ ተጽፎ በእንግሊዘኛ በሆነ በማታውቀው ቋንቋ ተጽፎ ስታዋጣቆ ያንን ደብዳቤ ሳታስተረጉም ስንት አመት ትቆያለህ አመት ሚቆያለህ 2 አመት አንድ ቀን ሚያደራለ 30 ደቂቃ ሚቆያለህ ለምን ደብዳቤው ምንድነው የሚለው መኖሪያ ፍቃድ የውጭ ሀገር አዘጋጅቶልን ቪዛ ልኮልኝ ነው ዶላር ነው ምንድነው ላኩል የሚለው ያጓጓናል የአላህን ደብዳቤስ ማዕናውን ሳንረዳው ስንት አመታት በእኛ ላይ ያለፉብን አሁንስ ኡዝር አለ በሞባይል በአፕሊኬሽን ትርጉሙ ተጽፎ በመንፈልገው ቋንቋ በቋንቋ በአገራችን ቋንቋ በአንደዝ በድምጽ ኦዲዮ ተዘጋጅቷል ትርጉሙን ሳንረዳው ይህን ቁርአን ትርጉሙን ስናቀው والله ሱስ ስለዚህ ይህ ቁርአን ስንቀራው ደግሞ አላህ ሱብሃንአላህ ትልቅ ደረጃ ነው የሚሰጠን በአንዱ 10 ሐሰና በአንድ ፊደል ስንት ፊደል አለው ቁርአን 10 ሐሰና ቀላል ነው 10 ሐሰና መነሻው ነው እንደ ኢኽላስ መጠን አላህ እንደ ፍላጎቱ ደግሞ ሊያሰፋል ሊያበዛል ይችላል ያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ من قرأ حرفا من كتاب الله ከአላህ መጽሐፍ አንድችን ፊደል ያነበበ فله به حسنة لس حسنة له عند حسنة والحسنة ياتش حسنة ግን بأشر أمثالها ب10 ነው የምትባዛው لا أقول እኔ አልላችሁም ألف لام ميم ألف لام ميم ሶስቱ ፊደሎች حرفን አንድ حرف ነው አልላችሁም ولكن ነገር ግን አሉ ألف حرف ألف ብቻ አንድ ፊደል ናት ولام حرف لام حرف ናት وميم حرف ميم حرف ናት አለው رواه الترمذي وقال حديث حسن صحيح አያችሁ ألف لام ميم ሶስት ነው አይደል ስንት ፊደል አለ ስንት ሆነ ማለት ነው በ10 ከሆነ 30 بسم الله الرحمن الرحيم ስትል قل هو الله አድን ስትቀራ አላሁ ፍቆ ረጅሙን ቁርአን ሱረቱል በቀራ ስትጨርስ ፊደሉን አስበው ካኸተምክ አስበው ፊደሉን በ10 አባዛው እያንዳንዱ ፊደል አላህ ዘንድ ያለው ምንዳ ይህ ምንዳ ያመለጠን ነው ይህ ወር የቁርአን ወር ነው ልንቀራበት የሚገባ ነው ትልቅ ትርፋማ ነው ብሎ ቁርአንን ቀርቶ የሚከስር የለም ان الذين يتلون كتاب الله እነዚህ አላህን መጽሐፍ የሚያነቡ واقاموا الصلاه ሰላታቸውን ደንቡን ጠብቀው የሚሰግዱ ሚሟላው ነገር አሟልቶ ሰላታቸውን ያቋቋሙ وانفقوا مما رزقناهم እኛ ከሰጠናቸውም ሲሳይ የሚለግሱ ሲረን ወዓላንያ በድብቅም በገሃድም يرجون تجاره لن تبور እንደዙም የማትከስረዋን ይሁን በፍጹም መክሰር የሌለባትን ንግድ ትርፋማን ከአላህ በኩል ያገኛሉ ምንም መክሰር የሌለው ትርፋማ ነው የምትሆነው ቁርአን የሚቀራ ሰው ዱንያ ላይ እንደሚቀራው አኺራ ላይ ቅራ ይባላል ቁርአን ዱንያ ላይ የቀራውን ያህል አኺራ ላይ አላህ يقال لصاحب القرآن ለቁርአን ጓደኛ ባለቤት ይባላል اقرأ وارقى ورتل كما كنت ترتل في الدنيا ዱንያ ላይ ስታነበው እንደነበረው ቅራ فإن منزلتك عند الآخر آيات تقرأها ያንተ መጨረሻ ደረጃ ውጣ ይባላል እየቀራ የመጨረሻ መታቆምበት ነው ዱንያ ላይ የመጨረሻ ቆምናት ላይ አኺራ ላይ ሚዛን ይሆናል ማለት ነው ሱብሃንአላህ ደረጃ ቁርአን የሚቀሩ ሰዎች ደረጃቸው እላይ የደረሰ ነው አላህ Subhanahu Wa Ta'ala ትልቅ ደረጃ ሰጥቷቸዋል ይህ ቁርአን የኛ ከፍታችን መገለጫ ነው ዛሬ ለምን ዝቅ አለን ዛሬ ለምን ተዋረድን ለምን የበታችንን ቁርአንን ስለተውን ነው ነብዩ ምን አሉ ኢነላሃ يرفع بهذا الكتاب አላህ በዚህ ኪታብ ከፍ ያደርጋል አቋመን ሰዎችን ነው ህዝቦችን ደረጃቸውን ከፍ ያደርጋል ማንነታቸውን ክብራቸውን እላይ ያደርስላቸዋል ويدعو به آخرين ሌሎችን ደግሞ ዝቅ ያደርጋቸዋል የፈለገ የተከበሩ ቢሆንም ሀብት ቢኖርም ዝና ቢኖርም ቁርአንን ከተው አላህ እንዲዋረዱ አላህ ያደርጋል
አረቦች ምን ነበሩ? ከዛ በፊት በፍየል ጠባቂነት ነበሩ። ዘላን ተብሎ የሚታሰቡ ነበር። ቁርአንን ያዙ፣ ዓለምን አስተዳደሩ። ቁርአንን ያዙ፣ የበላይ ሆኑ። ዶክተር ዛኪር ተጠየቁ አንድ ወቅት ለምንድነው ሙስሊሙ የበታች ሆነው ሌላውስ ለምንድነው ከፍ ያለው ሲባሉ ሙስሊሙ ቁርአንን ስለተወ የበታች ሆነ። ሌላው ግን ሌላውን ትቶ ሳይንስን ስለተከተለ የኛ ሳይንስ አይደለም ተባለ። ምን ቁርአንን ስለተወ። ሳይንስ ምንጩ ከየት ነው? ከቁርአን ነው የወሰደው። ቁርአን የደረሰበትን ጭምር ደረሰባቸው አለ። ሳይንስ መመሪያ ነዋ፣ ዘመን ተሻጋሪ ነዋ፣ የአላህ ቃል ነዋ። ኢላ የውሚል ቂያማ ህጎን የቀጠለን ዱስቱር ነው፣ መመሪያ ነው። ያንን መመሪያ አድርገን ስንይዝ ትልቅ ደረጃ ያለው። በረመዳን ደግሞ ስንቀራው ደግሞ ምንዳው ከፍታ ነው። እንደውም አንድ ሐዲስ ለምን ይላሉ የአላህ መልእክተኛ ኢማም አህመድ በዘገቡት ላይ አስያሙ ወልቁርአን፣ ጾምና ቁርአን የሽፈዓኒ ሊልዓብድ፣ ለአንድ ለአላህ ባሪያ ሸማግሌው ነው አማላጅ ሆነው ይመጣሉ። የውመል ቂያማ የቂያማ ቀን የቁሉ ሲያሙ ጾም ይላል አይ ረቢ ጌታዬ ወይ መናዕቱሁ ጣዓም ምግብን ከለከልኩት፣ ወሸሃዋት እንደዚሁም ስሜቶችን ቢነሃሪ በቀኑ ጊዜ ፈሸፊዕኒ ፊ በሱ የኔን አማላጅነት ተቀበለኝ ይላል። አላህ ይቀበለዋል። ወየቁሉ ልቁርአን ቁርአንም ይላል መናዕቱሁ ነውም እንቅልፍ ከለከልኩት፣ ቢለይሊ በሌሊቱ ፈሸፊዕኒ ፊ ለሱ ለኔን ሸፋ አድርገኝ እንዳማልድ ፍቀድልኝ ይላል። ቃለ ፈዩሸፈዓኒ አላህ አማላጅ እንዲሆኑ ለሁለቱም ይፈቅድላቸዋል። ከእንቅልፉ ከልክየዋለሁ። እኔ እንቅልፍ የከለከለኝ ዛሬ ምንድን ነው? በአላህ ምንድን ነው የከለከለኝ እንቅልፍ? ቁርአን እንደ 30 ደቂቃ እያነበብኩት ሰብራለኝ። 30 ደቂቃ ቲክቶክ ያለው ባለው ጥናት ቲክቶክ 20 ጊዜ የሰው ልጅ ይከፍታል በቀን ውስጥ 20 ጊዜ። አንዴ ለ30 ደቂቃ ካየ 20 ሲባዛ በ30 ለ10 ሰዓት ቢያንስ ቲክቶክ ያያል እየከፋፈለ ማለት ነው። 30 ደቂቃ ለቁርአን ሰጥቻለሁ ወይ? 1 ሰዓት ለቁርአን ሰጥቻለሁ ወይ? ዘንድሮስ እንዴት ነው ረመዳን ላይ ልሰጠው ያሰብኩት? አምናና ዘንድሮ ረመዳን እኔ ላይ ሊመሳሰል ላ ቁርአን ከባድ ነው። ቁርአን ወላሂ ተአምር እኮ ነው። ሱረቱ ነምል ታውቁታላችሁ? የጉንዳናው ምዕራፍ አንድ ሳይንቲስት በዚች አንቀጽ የሰለመ እስልምናን የተቀበለ አለ። በምን ምክንያት? ሱለይማን እንግዲህ አለይሂ ሰላም አላህ ብዙ ስልጣን ሰጥቷቸዋል። ጂኒዎችን በሳቸው ቁጥጥር አድርጓል። ወፎችን ያናግራል፣ እንስሳቶችን ያናግራል፣ ጉንዳን ጭምር ንግግሯ ምኗን ይሰማል። እና እዛች ቁርአን አንቀጽ ላይ ምን ተጠቀሰ? ሐታ ኢዛ አተው አላ ዋዲ ነምል፣ በጉንዳኑ ሸለቆ እስከመጡ ጊዜ ድረስ ልክ ሲመጡ ቃለት ነምለቱን አንድች ጉንዳን አለች፣ ያ አዩሃ ነምሉ እናንተ ጉንዳኖች ቆይ ኡድኹሉ መሳኪነኩም ወደ ጎጆቻችሁ ወደ መኖሪያዎቻችሁ ግቡ፣ ላ የሕጢመነኩም ሱለይማን ወጁኑዱሁ ሱለይማንና ሰራዊቶቹ እንዳይሰባብሯችሁ፣ ወሁም ላ የሽዑሩን እነሱ ሳያውቁ እንዳይሰባብሯችሁ። እኛ ጉንዳንም ብንረግጥ ምንድን ነው ምንለው? ጨፈለቅናት ነው አይደል ምንለው? እንዳይሰባብራችሁ የሚለውን ቃል ቁርአን ላቦራቶሪ በሌለበት ዘመን ወርዶ እንዴት እንኳን ቃል እንዴት ሊጠቀም ቻለ ብሎ ይህ ሳይንቲስት እስልምናን ተቀብለዋል። ለምን? እንዳይሰባብራችሁ። የጉንዳን እንትኗ የሚሰባበር ነው፣ ላቦራቶሪ ውስጥ የሚሰባበር ነው። እንዳይጨፈልቃችሁ አላለም ቁርአን። ምንን? እንዳይሰባብራችሁ። እውነትም የአምላክ ቃል ነው፣ እውነተኛው መመሪያ ነው ብሎ ይህ ሳይንቲስት በዚች ቁርአን አንቀጽ ብቻ እስልምናን ተቀብለዋል። አዎ ተአምር ውስጥ ነው ያለን። ያለነው صام رمضان إيمانا واحتسابا وأشهد أن